ሰላም ጤና ይስጥልኝ። ለታህሳስ 9 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ከተከፈተባቸው ጥቃት ህይወታቸውን ለማትረፍ ከአምባሰል ወደ ደላንታ ሲሸሹ የነበሩ የአገዛዙ ወታደሮች ፋኖ መንገድ ላይ ሌላ አዲስ ጥቃት በመክፈት የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የጥላት ሰራዊትን በሚገርም ጥበብ ደምስሰዋል። ይህንን አኩሪና አስደናቂ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ጠላት ንጹሃንን በውጊያ ማረኳቸው በሚል ሐሰተኛ መረጃ እያሰራጨ ይገኛል። ተጨማሪ ያለን ታደምጡታላችሁ። አራተኛ ደጃዝማች ኮር ተከታታይ ድል እየተቀዳጀ ይገኛል ሲል አርበኛ ኤልያስ ድንቁ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ከተከፈተባቸው ጥቃት ህይወታቸውን ለማትረፍ ከአምባሰል ወደ ደላንታ ሲሸሹ የነበሩ የአገዛዙ ወታደሮች ፋኖ መንገድ ላይ ሌላ አዲስ ጥቃት በመክፈት የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የጠላት ሰራዊትን ደምስሰዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን የተከናነበው በ11ኛ እዝ ራሱን አንበሳ ክፍለ ጦር ብሎ የሚጠራው የብልጽግና ፓርቲ ተላላኪ መከላከያ ሰራዊት የባለ 3 እግር ባጃጅ አሽከርካሪዎችን ከነተሽከርካሪያቸው ከነባጃጃቸው እንዲሁም ሌሎች ንጹሃኖችን ከየስራ ገበታቸውና ከትምህርት ቤት ውለው እየተመለሱ የነበሩ ታዳጊ ተማሪዎችን በማፈን በውጊያ ማረኳቸው በሚል ሐሰተኛ መረጃ እያሰራጨ ይገኛል። ይህ ነውረኛና ጸረ አማራ ኃይል በአካባቢው ባሉ ጫማ ቤቶች ኮንጎ ጫማ በመዝረፍ ያፈናቸው ንጹሃኖችን ጫማውን እንዲለብሱ ካስደረገ በኋላ ምን መናገር እንዳለባቸው በወረቀት ጽፎ ሰጥቶ ቀረጻ ሊያካሂድ መሆኑ ታውቋል። ወጣቶቹ ቤተሰብ የሚያስተዳድሩበት ባለ 3 እግር ባጃጅን የጽንፈኛ ንብረት በሚል በእሳት ሊያቃጥል መሆኑንም ነው በዛው በጠላት ቡድን ውስጥ የሚገኙ የውስጥ አርበኞች የገለጹልን። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከአምባሰል ወደ ደላንታ ሲሸሹ የተደመሰሱት እናስደምጣችኋለን። አብራችሁን ቆዩ። የሚኒሊክ እዝ ልዩ ዘመቻ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድል አስመዝግበዋል። የሚኒሊክ እዝ ልዩ ዘመቻ አሃድ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላ በተባለ ቦታ ላይ መሽጎ ያለ ጠላት በትናንትናው ዕለት ጠዋት 3 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ በተደረገ ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊት በመደምሰስና በማቁሰል ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ቆቦ ከተማ ዙሪያ ካራኤላ የተባለ ቦታ ላይ መሽጎ ያለ ጠላት ወደ በዋ ሚካኤል እስከ ተኩለሽ ለመቆጣጠር በማሰብ ማጥቃት ያደረገ ሲሆን ልዩ ዘመቻዎቹ በአግባቡ በመከትና መልሶ በማጥቃት እስከ ቆቦ ከተማ ጫፍ ድረስ ተከትለው በመምታት ከባድ መሳሪያውን ጨምሮ ይዞ እንዲሸሽ አድርገውታል። በልዩ ዘመቻ ከባድ ሰብአዊ ኪሳራ የደረሰበት ጠላት እንደለመደው የበቀል አፈሙዙን ወደ ንጹሃን በማዞር ሞርተርና መድፍ በማስወንጨፍ የንጹሃንን ህይወት ቀጥፈዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ከተከፈተባቸው ጥቃት ህይወታቸውን ለማትረፍ ሲሸሹ የነበሩ የአገዛዙ ወታደሮች መንገድ ላይ ሌላ አዲስ ጥቃት ተከፍቶባቸው በርካቶች ተገድለዋል። ወታደሮቹ ከመጀመሪያው ጥቃት ለማምለጥ ሲሸሹ ፋኖ በቆረጣ ቀድሟቸው ነው በቦምብና በብሬን ደጓመድ ያደረጋቸው። በአፋብኃ ምስራቅ አማራ ቀጠና ሚኒሊክ በደጋው መብረቅ ኮር ጽናት ክፍለ ጦር ስር የሚገኙ የአንድ ሻምበል አባላት የፋኖን ጥቃት መቋቋም አቅቷቸው ህይወታቸውን ለማትረፍ ከአምባሰል ወደ ደላንታ ሲሸሹ
የነበሩ የአገዛዙ ወታደሮች ላይ የቆረጣ ጥቃት በመፈጸም የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የጠላት ሰራዊትን ሙትና ቁስለኛ ማድረጋቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቀዋል። አምባሰል ወረዳ ዚሃና ተለያየን ላይ በተደረገ ውጊያ ከመደምሰስ የተረፉ የአገዛዙ ወታደሮች በትናንትናው ዕለት አመሻሹን ወደ ደላንታ ወረዳ ሲሸሹ ፋኖ በቆረጣ ቀድሟቸው በቦምብና በብሬን ደጓመድ አድርገዋቸዋል። በቆረጣ ጥቃቱ የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ ሙሉ የጠላት ሰራዊት ሙትና ቁስለኛ መደረጉን ነው ሚኒሊክ እዝ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ የገለጸው። አራተኛ ደጃዝማች ኮር ተከታታይ ድል እየተቀዳጀ ይገኛል ሲል አርበኛ ኤልያስ ድንቁ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። እሺ፣ አመሰግናለሁ። አርበኛ ኤልያስ ድንቁ እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የአራተኛ ደጃዝማች ኮር ወታደራዊ አዛዥ ነኝ። እንግዲህ በቀጠናው ውጊያ ጀምረናል። ለምናልባች ለ5 ወር ያህል ከሐምሌ ወር ጀምሮ በዚህ ቀጠና ውጊያዎችን በመተው የተለያዩ ስራዎችን ስንሰራ ቆይተናል። አንደኛው የተለያዩ የሰራዊት ስልጠናና ልቦና ማሳታ መስራት፣ ሁለተኛው የጠላት ደካማ ጎንና አስተላለፉን ለመገንዘብ የተለያዩ ስልቶችን እየተጠቀምን ቆይተን በዚህ ሰዓት ግን ለውጊያ ተሰልፈን የወጣን መሆናችን የሚታወቅ ነው። ሆኖም እንግዲህ ውጊያውን ስንጀምር ጠላት በተለያየ መልኩ በፖለቲካም ሆነ በእንቅስቃሴ አጥፍተናል እያለ እኛ ስራ ላይ መሆናችን ተረስቶ ለህዝባችን የተለያየ ፖለቲካ በመንዛት አንድ ጊዜ ወደ ኤርትራ ተሰደዋል፣ አንድ ጊዜ ወደ ሱዳን ተሰደዋል በማለት የተለያየ ፖለቲካዎችን ሲረጭ ቆይቷል። ይሄ ቢባልም ግን እኛ የተለያዩ ስራዎችን በመስራት ኃይላችን አጎልብተን ጦራችን ገንብተን ወደ ውጊያ ተሰልፈናል። ወደ ውጊያ ስንሰለፍም እንግዲህ ያውቀዋል ክንዳችን፣ ይህን ጠንካራ ክንዳችን መቋቋም እስከሚበቃው ድረስ ተከትክቶ ከ250 በበላይ ሙት ከ50 በበላይ ምርኮኛ ከነፍስ ወከፍ እስከ ቡድን መሳሪያ የተማረከበት አውደ ውጊያዎችን አካሂደናል። ይሄ ውጊያም በመሻ ከተማ ሲሆን ጠላት እንግዲህ መሽጎ የነበረበትን ቦታ እዛ ላይ አፈና ሊደረግ በታቀደበት ሰዓት እሱ መረጃ ደርሶት የተለያየ ቦታ ቀይሮ ተራራማ ቦታ በመያዝ በጣም ጠንካራ የተባለ ምሽግ አጠናክሮ እየጠበቀ በነበረበት ሰዓት ነገር ግን ብርቱ ኃይላችን ያን እሱ ጠንካራ ብሎ የመሸገበትን ተራራ ተበርበራውን አውጥቶ ደምሶታል። ለዚሁም እንግዲህ ይሄ ውጊያ 503 ናት። 503 78ኛ የምትባል ክፍለ ጦር ናት። ክፍለ ጦር ያው እንደሚታወቀው በዚህ ቀጠና ላይ በትልቁ ክንፋን ዘርግታ የነበረች ናት። ነገር ግን እንዳለ አንድ ሬጅመንት ብቻ ቀርታን ነበረች። እሷን ሬጅመንትም ጨርሰናል። እንደምታውቁት በባለፈው 2 ሬጅመንቶችን ከሆልሁመር ወደ ቁጥር 1 እየሄዱ የነበሩትን በደፈጣ ውጊያ ሙሉ ለሙሉ መደምሰስ የተቻለበት 2 ሬጅመንትን ከቁጥር 1 ወደ አዲስ ዓለም ሲጓዝ በነበረበት ሰዓት የተደመሰሱ 4 ሬጅመንት ካሁን በፊት ደምሰን የቆየን ሲሆን በሐምሌ ወር አሁን ላይ አንድ የተረፈችውን 5ኛ ሬጅመንት የምትባለውን ሬጅመንት ሙሉ ለሙሉ መደምሰስ የቻልንበት ውጊያ መሆኑን መግለጽ ፈልጋለሁ። ሌላው እንግዲህ በዚህ ውጊያ ላይ በወገን በኩል አንድ የትግል መስራች የሆነ ጀግና መሪ መስዋዕትነት ከፍለናል። ለዛውም እንግዲህ ይህ ጀግናችን መስዋዕትነት ሲከፍል ለአማራነት ተምሳሌት ነው። ለወታደራችን ምሳሌ ሆኖ
ለዚህ ትግል ዋጋ ከፍሏል። ይህ ጀግና ከ2008 ጀምሮ ከፋኖ ምስረታ በአማራ ህዝብ ላይ የተለያዩ አደጋዎች ሲጋረጡ ከአማራ አልፎ ኢትዮጵያዊነትን በማሰብ በአሁኑ ወቅት ብዙ ድሎችን ብዙ ጀግኖችን እያፈራ የመጣ እየማረከ እያስታጠቀ የመጣ ጀግና ሲሆን በዚህ ወቅትም ጀግንነት ተዋግቶም አዋግቶም መስዋዕትነትን ከፍሏል። የሱ መስዋዕትነትም ለኛ ኃይላችን ብርታታችን ሆኖ ወታደራችን በአሁኑ ሰዓትም በሱ ስም ዘመቻ ተሰይሞ ከዛሬን ቀን ጀምሮ የተለያዩ እንቅስቃሴ እንግዲህ እስከ መተማ ዮሐንስ ድረስ ይዞ እስከ ወልቃይት ባለው የተለያዩ እንቅስቃሴዎችን ነው ያደረገ እንግዲህ ሰፊ ቀጠናን ያካለለው የሸዋ ጠቅላይ ግዛት እዝ ተጋድሎ ከይፋት እስከ መንዝ በጀግኖቹ የራምቦ ክፍለ ጦርና በቀጠናው ከሚገኙ አርበኞች ፋኖ ጦር ጋር በቅንጅት ታላቅ ድል እየተቀዳጁ ነው። ትናንት ከሌሊት ጀምሮ እስከ ረፋድ በዙ 23 እና በሞርተር የታገዘ ወራሪው የብልጽግና ፋሽስት ሰራዊት ወደ ጀግኖቹ ቀየ ቀውተሬና የለን በከባድ መሳሪያ የታገዘ ወረራ ፈጽመዋል። በዚህም ጀግናው የራምቦ ክፍለ ጦርና በተሬና የለን የሚገኘው የአርበኞች ፋኖ ጦር አርበኛ ታደለ ወርቁ ብርጌድና አርበኛ መሐመድ ስንዴው ብርጌድ በቅንጅት ለዘረፋ የተንቀሳቀሰውን የወራሪው ኦነግ ሰራዊት በየጥሻው ድባቅ እየመቱት ይገኛሉ። የብልጽግና አየር ወለድ ሰራዊት ዘመናዊ መሳሪያዎችን እያከተለተለ ወረራ ቢፈጽምም ጀግኖቹ በየሸንተረሩ ጎሮሮውን ይዘውታል። በወራሪው ሰራዊት የሞርተር የዘፈቅድ ተኩስ አንዲት እናት ከነ ህፃን ልጇ የቆሰለች ሲሆን ተደጋጋሚ በሚተኮስ የዙ 23 እና የሞርተር ጥቃት የንጹሃን ገበሬ ቤቶችና ንጹሃን ሀብት ንብረት እየወደመ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።